በሰዎች ትችት ምክንያት አስባችሁት የነበረውን ሥራ ወይም ድርጊት አቁማችሁ ታውቃላችሁ? ወይንም መገፋት ሲገጥማችሁ እኔ አልረባም ብላችሁ ራሳችሁን ወቅሳችኋል? ሥራ ጠይቃችሁ ሲከለክሏችሁ ወይም የፍቅር ግንኙነታችሁ ሲቋረጥ የሚሰማው ያ ከባድ የውድቀት ስሜት ለብዙዎቻችን እንግዳ አይደለም። እኛ ሰዎች ነን። ማንም እንዲጠላን፣ ማንም እንዲተቸን አንፈልግም። ነገር ግን በዚህ ምድር ላይ ስንኖር ትችትና መገፋት የማይቀሩ የህይወት ክፍሎች ናቸው። ምንም ሳትሰሩ ዝም ብላችሁ ብትቀመጡ እንኳን ከመተቸት አታመልጡ። ዛሬ በቅድስት ቤተ ክርስቲያን በኦርቶዶክሳዊ አባቶቻችን እይታ የሰዎችን ትችትና መገፋት ወደ ትልቅ በረከትና ጥንካሬ እንዴት መቀየር እንዳለብን በሚገባ እንማራለን። እስከ መጨረሻው አብራችሁን ቆዩ። ይህ ቻናል ኦርቶዶክሳዊ ወጣቶች ወደ ትክክለኛው ስነ ልቦና፣ ጠንካራ ማንነትና የጠለቀ ዕውቀት ከፍ ለማድረግ የተፈጠረ የለውጥ አውደ ምሕረት ነውና ሰብስክራይብ በማድረግ ቤተሰብ ይሁኑ። ይህንን ቪዲዮ ሼር እና ላይክ በማድረግ ለብዙዎች ተደራሽ እንዲሆን እንድታደርጉ በእግዚአብሔር ስም እንጠይቃለን። ወደ ዛሬ ሐሳባችን እንግባ። ከሁሉ በፊት የዓለሙ ጌታ የሁላችን መድኃኒትና አዳኝ የሆነው የኢየሱስ ክርስቶስን ሕይወት እንመልከት። ሰማይና ምድርን የፈጠረ እርሱ በገዛ ፍጥረቱ ተገፍቷል፣ ተተችቷል፣ ተሰድቧል፣ ተገርፏል፣ በመስቀል ላይም ተሰቅሏል። ታዲያ እኛ ማንንና ነው የሰዎችን ትችትና መገፋት ሊያቆመን የሚችለው? ባሪያው ከጌታው አይበልጥም። እርሱ ፍጹም አምላክ ሆኖ ሳለ መከራና ንቀትን በትዕግስት ካሳለፈ እኛም በሰዎች ትችት ምክንያት ከጀመርነው በጎ መንገድና ዓላማ ልንዘገይ አይገባም። ስለ ትችትና ምስጋና ሲነሳ ታላቁ የበረሃ አባት የአባ መቃርስ ታሪክ ታላቅ የሕይወታችን መስታወት ነው። አንድ ወጣት ወደ እሳቸው ቀርቦ አባቴ ሆይ እንዴት ልድን እችላለሁ ሲል ጠየቃቸው። አባ መቃርስም ወጣቱን ሂድና በመቃብር ስፍራ ያሉትን ሙታንን ስደባቸው አሉት። ወጣቱም የታዘዘውን አድርጎ መቃብሩ ጋር ሂዶ ሙታንን በብዙ ቃል ሰድቧቸው ተመለሰ። አባ መቃርስ ምን አሉህ አሉት። ምንም አላሉኝም፣ ዝም አሉ አላቸው። እንግዲያውስ አሁኑኑ ተመለስና አመስግናቸው፣ አወድሳቸው አሉት። ወጣቱም እንደገና ሄዶ ብዙ የምስጋና ቃል ተናግሯቸው ሲመለስ አባ መቃርስ አሁንስ ምን አሉ ሲሉ ጠየቁት። አሁንም ዝም አሉ አላቸው። አባ መቃርስም ወደ ወጣቱ ተመልክተው ይህንን ታላቅ ምስጢር ገለጡለት። አየህ፣ አንተም መዳን ከፈለግ እንደነዚህ ሙታን ሁን። የሰዎች ስድብና ትችት ሊያቆምህ፣ ምስጋናቸውና ውዳሴያቸውም ሊያስታብህ አይገባም። ለሰዎች ከንቱ ቃል ባለመመለስ ውስጥ ስትኖር በውስጥ እውነተኛውን መለኮታዊ ሰላም ታገኛለህ አሉት። ወዳጆቼ፣ በትንሹም በትልቁም ሰዎች ሲተቹንና ሲነቅፉን አትደንግጡ፣ ልባችሁም አይታወቅ። ታላቁ መምህር ቅዱስ ዮሐንስ አፈወርቅ ይህንን መንፈሳዊ እውነት ሲያጠናክር በክፉ ሰዎች መነቀፍ የጽድቅ ምልክት ነው ይለናል። ዓለም የክርስቶስን እውነትና ብርሃን ስለምትጠላ በብርሃን መንገድ ላይ የሚራመዱትንና መልካም ነገር የሚሰሩትን ሁሉ መተቸቷና ማንቋሸሿ የማይቀር ነው። ታላቁ አባት ቅዱስ ይስሐቅ ሶርያዊ ደግሞ ይህንን ሐሳብ ይበልጥ ሲያሰፋውና ሲያብራራ ከምስጋና የሚሸሽ ሰው ከትዕቢት ይሸሻል። የሰዎችን ስድብና ንቀት በፍቅርና በትሕትና የሚቀበል ሰው ግን ነፍሱን በቅድስና አክሊል ያሸልማታል። በሰዎች ዘንድ ከተከበርክበት ስፍራ ይልቅ በተናክበትና በተገፋበት ስፍራ መንፈሳዊ ፍሬ ይበዛል ይለናል። አባቶቻችን ትችትንና ስድብን እንደ ጠላት ጥቃት ሳይሆን ነፍስን ከትዕቢት በሽታ ሰማያዊ መድኃኒት አድርገው ያዩታል። አባ ዶራቴዎስ ዘጋዛ አንድ ሰው ሲሰድብ ወይም ሲተች እግዚአብሔር በዚያ ሰው በኩል ለነፍስ ትልቅ መድኃኒት እየሰጠ እንደሆነ እወቅ። ያ ትችት በውስጥ ያለውን የተደበቀ ትዕቢትና ራስን መውደድ የሚያክምል ነው። በትችቱ ከተናደድክ ግን መድኃኒቱን አልቀበልም ብለ እየገፋኸው ነው ይለናል። ቅዱስ ዮሐንስ ዘክሊማኮስ የተባለ አባት ደግሞ ሲተቹትና ሲነቅፉት በውስጡ ደስ የሚለውና
ለሰዳቢዎቹ የሚጸልይ ሰው እውነተኛ ክርስቲያን ነው። ሰዎች ሲያመሰግኑትና ሲያወድሱት ግን ልቡ ፈጽሞ የማይናወጥና የማይታበይ ሰው እርሱ ፍጹም ቅዱስ ነው ይለናል። ወዳጆቼ ሆይ በዚህ ዓለም ስትኖሩ የሰዎችን አፍ መቼም ቢሆን መዝጋት አይቻልም። ዛሬ ሆሳና ሆሳና ብለው ያመሰገኑ ሰዎች ነገ ደግሞ ስቀለው ስቀለው ብለው ሊጮሁ ይችላሉ። የሰው ልጅ ስሜትና አመለካከት እንደ ንፋስ ተለዋዋጭ ነው። ስለዚህ ሕይወትን፣ እምነትንና ሥራህን በሰዎች አስተያየት ላይ አትመስርት። ትችት ሲመጣ ራስን በቅንነት መርምር። እውነት ካለው ታረም። ውሸትና ምቀኝነት ከሆነ ግን እንደ አባ መቃርስ ሙታንን ዝም በላቸው። ምስጋና ሲመጣ ክብሩንና ምስጋናውን ለአምላክ ስጥ እንጂ ወደ ልብህ አታስገባው። ምክንያቱም ውዳሴ ከንቱ ነፍስን የምታጠፋ ስውር መርዝ ናትና። የሰዎችን ፊት ሳይሆን የእግዚአብሔርን ፊት ተመልከት። እርሱ በውስጥ ያለውን እውነት ያውቃል፣ በድካም ውስጥ ያጸናሃል። የሰዎችን ትችት ከበጎ ዓላማህና ከምትሠራው መልካም ሥራ ሊያቆምህ አይገባም። ተወዳጆች ኦርቶዶክሳዊ ወጣቶች እንግዲህ የሰዎችን ቃልና ትችት እንዴት ወደሚገባ መንገድ ቀይረን መንፈሳዊነታችንን ወደምናሳድግበት እንቀይረው ለሚለው 3 አጫጭር መፍትሄዎች ቅዱሳን አባቶቻችን ይነግሩናል። አንደኛና ቀዳሚው ትችቱን አጣሩ ይሉናል። ሁሉም ትችት ጠላትነት አይደለም። አንዳንድ ትችቶች ውስጥ እውነት አለ። የሚያንጽ ትችት ከሆነ ተቀብላችሁ አስተካክሉ። ለማፍረስ የተሰነዘረ ከሆነ ግን ደግሞ እንዳቧራ አራግፋችሁ እለፉ። ሁለተኛ፣ ዋጋችሁን በሰዎች አፍ ላይ አታደርጉ። ሰዎች ስላጨበጨቡላችሁ አትበልጡም። ሰዎች ስለተቿችሁም ደግሞ አታንሱም። ዋጋችሁ ያለው እግዚአብሔር በሰጣችሁ ክብር ላይ ብቻ ነው። ሶስተኛና የመጨረሻው ለሚተቻችሁ ሰዎች ጸልዩ። ይህ ከባድ ሊመስል ይችላል። ነገር ግን የሚያሟችሁንና የሚተቿችሁን ሰዎች ስም ጠርታችሁ ስትጸልዩ በውስጣችሁ ሊፈጠር የነበረው የቂም መርዝ ወደ ፍቅር ይቀየራል። ተወዳጆች እህቶችና ወንድሞቼ አንድ ነገር ጠንቅቃችሁ እወቁ። የሰዎች አይሆኑም ማለት የእግዚአብሔር ጥበቃ የተሻለ መንገድ አዘጋጅቼላችኋለሁ የሚል ድምፅ ሊሆን ይችላል። መገፋትን አትፍሩ። ትችት አያቁማችሁ። ዓላማችሁን ይዛችሁ ወደፊት ገስግሱ። ይህንን ቪዲዮ ትችት ፈርቶ የተቀመጠ ጓደኛ ካላችሁ ሼር አድርጉለት። ፈጣሪ ብርታቱን ለሁላችንም ያድለን። ሰላም እግዚአብሔር ከሁላችን ጋር ይሁን። ወስብሐት ለእግዚአብሔር።